ፍቅሬ ከዳሽ ልቤ በነዋይ ተታሎ ማሪ በነዋይ ደበበ ተታልዬ በኢትዮጵያ የሙዚቃ ሰማይ ላይ ደምቀው ከታዩ የጥበብ ሰዎች አንዱ ነው። ሀገር ፍቅርና ደስታ ብቻ ሳይሆን ሀዘን፣ መለየትና መራራቅ በእርሱ ሲዘፈኑ ልዩ ስሜት አላቸው ይባላል። ለበርካቶች ዜማና ግጥም በመስጠቱ የኢትዮጵያ የሙዚቃ ጉዞ አንድ ደረጃ ከፍ እንዲል አድርጓል ይሉታል ነዋይ ደበበ። ሰላም ሰላም ውድ የዴይሊ አዲስ አበባ ቤተሰቦቻችን እንደምን ሰንብታችኋል? ይህ የዴይሊ አዲስ አበባ በየሳምንቱ እያሰናዳው ወደ እናንተ የሚያደርሰው ልዩና ጥልቅ የትንታኔ ዘገባ ነው። በዛሬ ዘገባችን ነዋይ ደበበና አዲሱ የፖለቲካ ሀሳቤው እንዲሁም ከአዲስ አበባ ከተማ ከንቲባ አዳነች አቤቤ ጋር የጀመረው አዲስ የፖለቲካ ቁማርና ቢዝነስ ምን ይመስላል የሚለውን ወደ እናንተ እናደርሳለን። አብራችሁን ቆዩ። ሀገር ፍቅርና ደስታ ብቻ ሳይሆን ሀዘን፣ መለየትና መራራቅ በእርሱ ሲዘፈኑ ልዩ ስሜት አላቸው የሚባልለት ነዋይ ደበበ ከተለያዩ የፖለቲካ ተቋማትና የመንግስት የስራ ኃላፊዎች ጋር በሚፈጥራቸው ግንኙነቶችና ስለ ፖለቲከኞች በሚሰጣቸው አስተያየቶች በርካታ ትችቶችን ያስተናግዳል። እንዲያውም አንዳንዶቹ ከመዝፈን ውጭ ሌላ አስተያየት ባይሰጥ ሲሉ የፖለቲካ ሰው አለመሆኑን ሲገልጹ ይሰማል። በእርግጥ ነዋይ ደበበ ለፖለቲካ የተፈጠረ ሰው አይደለም። ህዝብ አምርሮ የሚጠላቸውን ፖለቲከኞችና የመንግስት ኃላፊዎች እርሱ ቅዱስ አድርጎ ሲስላቸው ተሰምቷል። በዚህም በርካታ አድናቂና ወዳጆቹ ከጎኑ መራቅን መርጠዋል። ሙዚቀኛው ነዋይ ከሰሞኑ ከብልጽግና ቁልፍ ሰዎች ውስጥ አንዷ ከሆኑት ከከንቲባ አዳነች አቤቤ ጋር ተደጋግሞ መታየቱ እንደተለመደው ጥያቄ አስነስቶበታል። ሚዲያችን ዘ ዴይሊ አዲስ አበባ ተወዳጁ ሙዚቀኛና ከንቲባ አዳነች አቤቤ ያላቸው ግንኙነት ምንድነው? ስለ ከንቲባዋ የሰጠው አስተያየትስ ለምን መነጋገሪያ ሆነ የሚለውን እንዲህ ያስቃኛቸዋል። ፍቅሬ ከዳሽ ልቤ በነዋይ ተታሎ ማሪ በነዋይ ደበበ ተታልዬ ውድ ተመልካቾቻችን እንግዲህ እዚህ ጋር ነዋይ ደበበ በእነዚህ ዘመናዊ የቱሪስት መኪናዎች በከተማው የተሰሩ የኮሪደር ልማት ስራዎችንና የተለያዩ የመንገድ ግንባታዎችን እንዲሁም ደግሞ የተለያዩ የልማት ስራዎችን ከተለያዩ ከነ ኤልያስ ተባባልና ከተለያዩ ታዋቂ አርቲስቶች ጋር እየጎበኘ ነው የሚታየው ማለት ነው። በነገራችን ላይ አርቲስቶቹ በዘፈን እየተበሻሸቁ ነበረ ሲጓዙ የነበሩት። ብሽሽቃቸውን መጨረሻ ላይ ከዚህ ቪዲዮ መጨረሻ ላይ ጋብዛችኋለሁ። ከዚያ በፊት ግን ሌሎች ጉዳዮች ነው ወደ እናንተ ላድርስ። ጉብኝቱ ተጠናቆ የተለያዩ አርቲስቶችን ለማስታወስ የተሰሩ ሐውልቶችን ለመመረቅ የተዘጋጀ መርሃ ግብር ላይ ተገኙ። እንግዲህ የተለያዩ አርቲስቶችና የከተማ ከፍተኛ የስራ ኃላፊዎች ማለት ነው። ይህ የጥላሁን ገሰሰ ሐውልት የምረቃ ፕሮግራም ነው። እዚህ ጋር ነው እንግዲህ ነዋይ የሆነ ነገር እየፈለገ ያለ ይመስላል። በተለያየ አቅጣጫ የተለያዩ ነገሮችን ይመለከታል። ከዚያ የከንቲባዋን የደህንነት ሰዎች ሴኩሪቲዎችንና ጋርዶችን አልፎ ሲሄድ ይታያል እዚህ ጋር እንደምትመለከቱት። ከዚያም እንግዲህ ከንቲባ አዳነችን እንዲህ አገኛቸውና እየደጋገመ አቅፎ ሰላም ይላቸዋል። እዚህ ጋር ድምጻቸው በተለይ የነዋይ ድምጽ ስለማይሰማ ነው እንጂ ከንቲባዋን በጣም እንደሚያደንቃቸውና እንደሚወዳቸው ነው ሲነግራቸው የነበረው። ምክንያቱም ዴይሊ አዲስ አበባ በአካባቢው ስለነበረ ሁኔታውን በቅርበት እየተከታተለ ነበረ። እንግዲህ ከዚያ በኋላ ነዋይ ጋሽ መሐሙድን አልፎት ነበረ የሄደው። ጋሽ መሐሙድን በወቅቱ እንግዲህ መታሰቢያ ከተሰራላቸው ሰዎች አንዱ ነበሩ። ጋሽ መሐሙድን አልፎ ነው ነዋይ እንግዲህ ከንቲባ አዳነች አቤቤን ሰላም ያለው እንዲሁም አድናቆቱን የገለጸው ማለት ነው። ከዛ ጋሽ መሐሙድን እንደዚህ በምትመለከቱት መልኩ አቅፎ ሰላም ካለ በኋላ ወደ ቦታው ተመለሰ። በአጠቃላይ እንግዲህ ነዋይ ደበበ ከዚህ ቪዲዮ በኋላ ከከንቲባዋ ጋር ልዩ ግንኙነት እንዳለውና በተለይም ደግሞ አዳዲስ ቢዝነሶችን ስለመጀመሩም በተለያዩ አጋጣሚዎች ሲነገር እየተሰማ ነው የሚገኘው። ዴይሊ አዲስ አበባ ከሁለቱ በተለይ ከንቲባ አዳነች አቤቤና ነዋይ ደበበ ያላቸው ግንኙነት ምን ይመስላል፣ ምን ጀምረው የሆነ የሚለውን በተከታታይ ወደ እናንተ እንደሚያደርስ ቃል ይገባላችኋል። በመጨረሻም አርቲስቶቹ በዘፈን እየተበሻሸቁ የኮሪደር ልማቱን ሲጎበኙ የነበረውን ቪዲዮ ልጋብዛችሁ። ሰላም። ኤልያስ ተባበል ባላላ ዋይ እድገቷ የበረሃ ጥማቷ የምንጭ ከንፈሯ ማር ወለላ
እች ልጅ ማን ሊጠላ አይኗ የዶቅማ ፍሬ ቁጣዋ ቆንዶ በርበሬ ሳቋ የዋንዛ አበባ ትገኛለች ተውባ ዋይ 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 ሸጋናት ይሽጋዘ ግቢ ቤቷ የሽፋጠር ህመሜ በታችን ብሄሜ ጭረቃን አየች አሰማ አመሰግናለሁ። ቀጥል ነገር ተቆረጣ አንጀት ራሴው ስህተት ፍቅሬን አጣኋት ያጋጣሚ ነገር ወይ ቀነ ጎዶሎ ፍቅሬ ከዳሽ ልቤ በነዋይ ተታሎ ማሪ በነዋይ ተታልዬ